ወዳጃችን ራስፑቲንን ይተዋወቁት። ሰማይ ጠቀስ ይሉት አገላለጽ ለህንጻ ብቻ ሳይሆን ለቀንድም የሚሰራ ከሆነ በትክክል የሚመጥነውና ሰማይ ጠቀስ የሆነ ቀንድ በጭንቅላቱ ተሸክሞ በሀገረ ኦስትሪያ እየኖረ ያለ ፍየል ነው። ጸጉሩም እንደ ቀንዱ የተንጀረገገ የሆነው ባለ ጥቁር አንገቱ ፍየል ራስፑቲን ከአንዱ የቀንዱ ጫፍ እስከ ሌላኛው ያለው ርቀት ሲመተር ባስመዘገበው ልኬት ከዓለም ዙሪያ አንድም የሚያስከነዳው እንደማይገኝ ተረጋግጦለት የዓለማችን ቁጥር አንዱ በህይወት ያለ ቀንዳም ፍየል የሚል ማዕረግን ከዓለም ክብረ ወሰን መዝጋቢ ድርጅት እንዲረከብ አስችሎታል። የቀድሞ የሩሲያ ንጉስ ጻር ኒኮላስ ሁለተኛ አማካሪ ከነበረውና አስተያየቱ ውስጥን ዘልቆ የሚመለከት የሚመስለው የተንጀረገገው ሪዙ ልዩ መለያው ከሆነው ከግሪጎሪ ራስፑቲን ስም የወረሰው ቀንዳሙ ፍየል ራስፑቲን ከአንደኛው የቀንዱ ጫፍ እስከ ሌላኛው ድረስ ያለው ርቀት 1 ሜትር ከ35 ሳንቲሜትር ይረዝማል። ከዛሬ 5 ዓመት በፊት ገና በግልገልነቱ ራስፑቲንን እንደሸመተው የሚናገረው አሳዳሪው አቶ ማርቲን ያኔ ራስፑቲን ቀንዱ ያን ያክል ረጅም የሚባል አይነት እንዳልነበረ ነው የሚናገረው። ከፍየሉ ራስፑቲን ጋር መኖሪያውን በሀገረ ኦስትሪያ ቲሮል ግዛት ልዩ ቦታዋ ሌንዝ የተባለች አካባቢ ያደረገው አቶ ማርቲን ራስፑቲን 5 ዓመት ሲሞላው ቀንዱን ይለካው እንደገባ በተመሳሳይ ዘርፍ ባለክብረ ወሰን ለመሆን እየሞከሩ የነበሩ ሀገረ ስዊዘርላንድ ላይ ያሉ ወዳጆቹን ተመልክቶም እሱም የኔስ ራስፑቲን ለምን አይሞክርም ብሎ መነሳቱን ይናገራል። ዛሬ ላይ ከዓለም አንደኛ ቀንዳምነቱን ያስመሰከረው ራስፑቲን አመለሸጋና ጥንቁቅ ፍየል እንደሆነ የሚናገረው ማርቲን ራስፑቲን እስከዛሬ አንድም ሰው ላይ ጉዳት አድርሶ እንደማያውቅም ይመሰክራል። በተመሳሳይ ዘርፍ ከዚህ ቀደም የዓለም ክብረ ወሰን ባለቤት የነበረው አጎት ሳም ተብሎ ይጠራል የነበረው አሜሪካዊ ፍየል ሲሆን በቀንዶቹ መካከል ያለው ርቀት 1 ሜትር ከ32 ሳንቲሜትር ይረዝም ነበር። አንክል ሳም ክብረ ወሰኑን ይዞ የነበረው ደግሞ በፈረንጆቹ አቆጣጠር በ2004 ዓ.ም ነበር። ወዳጃችን ፍየል ከመድረሷ እየተባለች ለመተረቻነት ብቻ ሳይሆን እንዲህ ባለ ክብረ ወሰን ተብላ ስምን በዓለም ለማስጠራትም ታበቃለችና ቀንዳምን በሬ ቀንድ ቀንዱን ቢሆንም ብሂላችን ቀንዳምን ፍየል ቀንድ ቀንዱን ማለት ሳይሆን ቀንድ ቀንዱን ይለኩት ብለናል።